ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች የሳቱን ዘገባዎች የምንመለከትበት ጊዜ ላይ ደርሰናል። ዓለም አቀፍና የሀገር ውስጥ ዘገባዎችን ይዘናል። አማኑኤል ኃይሌ አብሬያችሁ ቆያለሁ። በቅድሚያም የዓለም የቡና ዋጋ በመቀነሱ አቅራቢዎች በእጃቸው ያለውን ምርት በፍጥነት ለገበያ እንዲያቀርቡ ጥሪ መቅረቡ፣ እስራኤል የደቡብ አፍሪካን ኢኮኖሚ ሽባ አድርጋለሁ ስትል መዛቷንም እንመለከታለን። እንዲሁም ኪም ጆንግ ኡን አዲሱን ባለ 5000 ቶን ግዙፍ የኒውክሌር አጥፊ መርከብ ማስመረቃቸው ዓለምን ውዝግብ ላይ የሚጥል ነው ተብሏል። እንመለከታለን። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የመስተዳድር ምክር ቤት ዛሬ ባካሄደው 48ኛ መደበኛ ስብሰባው በተለያዩ ጉዳዮች ላይ ውሳኔ መስጠቱንም የምንመለከት ይሆናል። ሌሎች የሀገር ውስጥና የውጭ ዘገባዎችም ተካቷል። ከኛ ጋር ከቆያችሁ እነዚህን ዘገባዎች ትሰሙታላችሁ። አማኑኤል ኃይሌ ነኝ። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የመስተዳድር ምክር ቤት በዛሬው ዕለት ባካሄደው 48ኛ መደበኛ ስብሰባው በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አስተላልፏል። በክልሉ በተጨማሪነት የተሰሩ ያሉ የመሶብ አንድ ማዕከል አገልግሎት ግንባታ ስራዎች ያሉበት ደረጃም ተገምግመዋል። በዚህም በተጨማሪነት የተሰሩ ያሉ 5 የመሶብ አንድ ማዕከል አገልግሎት በፍጥነት አልቀው ለአገልግሎት ዝግጁ እንዲሆኑ አቅጣጫ ተቀምጧል። መስተዳድር ምክር ቤቱ በሁለተኛ አጀንዳነት የሞዴል ገጠር መንገድ ግንባታ አፈጻጸምን ገምግመዋል። በክልሉ በ10 ወረዳዎች የተሰሩ ያሉ የሞዴል ገጠር መንደር ግንባታ በፍጥነት የተሰሩ መሆኑንም ተመልክቷል። በዚህም ግምገማው የተጀመሩ 10 ሞዴል መንደሮች እያንዳንዳቸው 100 ሞዴል ቤቶችን በውስጣቸው ሁሉንም ፓኬጅ ባሟላ መልኩ እንዲጠናቀቁ በተገቢው ክትትል እንዲደረግም ወስኗል። ምክር ቤቱ በሶስተኛ ደረጃም ተጀምሮ ያልተጠናቀቁ የተለያዩ ግንባታ ፕሮጀክቶች ማለቅ የሚችሉበት ሁኔታ ላይ ተወያይቶ ተጨማሪ የበጀት ድጋፍ ማድረጉን የክልሉ መንግስት ኮሙኒኬሽን ጉዳዮች ቢሮ ዘግቧል። የታርጫ ፖሊቴክኒክ ኮሌጅ ላለፉት በርካታ ዓመታት የሁለተኛ ደረጃ ትምህርታቸውን ያጠናቀቁ ሰልጣኞችን ተቀብሎ በተለያዩ የሙያ ዘርፎች በማሰልጠን ስራ ፈጣሪ ዜጎችን እንዲበረክቱ እየሰራ መሆኑ ተገለጸ። ኮሌጁ ዋና ዲን አቶ ኤፍሬም አይሳ ኮሌጁ አሁን ላይ አዲሱን የትምህርትና ስልጠና ፖሊሲን ተግባራዊ በማድረግ በኮሌጁ የሚሰጠውን ስልጠና ያጠናቀቁ ባለሙያዎችን የአካባቢው ማህበረሰብ ችግር በሚፈቱ ዘርፎች በማደራጀት የስራ ዕድል እየፈጠረ እንደሚገኝም ተናግረዋል። በኮሌጁ ከተደራጁ 4 ማህበራት 2ቱ ወደ ተግባር ገብተው በተለይ በአካባቢው አዲስ የሆነውን የቴራዞና የብሎኬት ምርት እያመረቱ እንደሚገኙ ገልጸዋል። የተቋማት ሪፎርም ጤናማ የፖለቲካ ፉክክር እንዲፈጠር እያደረገ መሆኑ ተገለጸ። የዲሞክራሲ ተቋማት ሪፎርም የኢትዮጵያ ብሔራዊ ምርጫ ቦርድን የምርጫ አስተዳደር አቅም በመጎልበት ጤናማ የፖለቲካ ፉክክር እንዲፈጠር እያደረገ መሆኑን የፍትህ ሚኒስትሯ ሀና አርአያ ስላሴ ገልጸዋል። በ7ኛው ጠቅላላ ምርጫ ላይ ከምርጫ ወንጀል ህጉ በተጻራሪነት ሊፈጸሙ የሚችሉ የህግ ጥሰቶች ላይ አፋጣኝ ምላሽ መስጠት የሚያስችሉ ዝግጅት መደረጉንም አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ ግንቦት 24 ቀን 2018 ዓ.ም 7ኛውን ጠቅላላ ምርጫ ለማከናወን እየሰራ እንደሚገኝም በቅርቡ ይፋ አድርጓል። በዚህም በቦርዱ እውቅና አግኝቶ የተመዘገቡ የፖለቲካ ፓርቲዎች በምርጫ ለመፎካከር የምርጫ ምልክትና ርዕዮተ ዓለማቸውን እያስተዋወቁ ይገኛሉ። የፍትህ ሚኒስትሯ ሀና አርአያ ስላሴም ከኢዜአ ጋር ባደረጉት ቆይታ እንዳሉት ምርጫ ቦርድ ስኬታማ ሪፎርም እርምጃ ከተከናወነባቸው የዲሞክራሲ ተቋማት መካከል አንዱ ነው ብለዋል። በምርጫ ቦርዱ የተከናወኑ መሰረታዊ የለውጥ እርምጃ በገለልተኝነት ምርጫ ነጻ፣ ፍትሃዊና ዲሞክራሲያዊ እንዲሆኑ ምቹ ምህዳር በመፍጠር ለዲሞክራሲ ስርዓት ቁልፍ ሚና እንዲወጣ ማድረጉንም ገልጸዋል። በመዲናችን አዲስ አበባ የሚገኙ በርካታ ተሽከርካሪዎች ከሚፈቀደው ልክ በላይ በካይ ጋዝ እንደሚለቁ ማረጋገጡን የአዲስ አበባ ከተማ አስተዳደር ትራንስፖርት ቢሮ አስታውቋል። አዲስ አበባ ከተማ አስተዳደር ትራንስፖርት ቢሮ ከተሽከርካሪዎች የሚለቀቁ በካይ ጋዝ ስለሚያደርሰው ሁለንተናዊ ጉዳት ለሚዲያ ባለሙያዎች የግንዛቤ ማስጨበጫ ትምህርት ሰጥቷል። የከተማ አስተዳደሩ ትራንስፖርት ቢሮ ምክትል ኃላፊ አስመራ ብርሃኔም በወቅቱ እንዳሉት በተሽከርካሪዎች የነዳጅ ቃጠሎ ምክንያት የሚወጣው የበካይ ጋዝ ልቀት መጠን ከአስፈላጊው በላይ እየጨመረ በመምጣቱ በህፃናትና በአረጋውያን ጤና ላይ ከፍተኛ አደጋ እያደረሰ ነው። ይህንን ብክለት ለመቆጣጠር እንዲቻል በ16 ስልታዊ ቦታዎች ላይ
የአየር ጥራት መለኪያ መሳሪያዎች የመትከል ስራ ተከናውኗል ያሉት ምክትል ኃላፊው የተሽከርካሪዎችን የብክለት መጠን የሚለቁ ዘመናዊ መሳሪያዎች ተገዝቶ ወደ ስራ መገባታቸውንም ተናግረዋል። የዓለም ቡና ዋጋ በመቀነሱ አቅራቢዎች በእጃቸው ያለውን ምርት በፍጥነት ለገበያ እንዲያቀርቡ የኢትዮጵያ ቡናና ሻይ ባለስልጣን አሳሰበም። ባለስልጣኑ ዓለም አቀፉ የቡና ገበያ ሁኔታና የኢትዮጵያ ቡና ወቅታዊ ጉዳዮችን በተመለከተ መግለጫ ሰጥቷል። ይህንን የዋጋ መዋዠቅ ተከትሎ የባለስልጣኑ ዋና ዳይሬክተር ዶክተር አዱኛ ደብላ ለቡና አቅራቢዎች፣ ለላኪዎችና አርሶ አደሮች ጥብቅ ማሳሰቢያ አስተላልፈዋል። በተያዘው በጀት ዓመት ሀገሪቱ 1.5 ሚሊዮን ሜትሪክ ቶን ቡና ያመረተች መሆኑን ያወሱት ዶክተር አዱኛም ከዚህ ውስጥ 6000 ቶን የሚሆነው ወደ ውጪ በመላክ 3 ቢሊዮን ዶላር ለማግኘት አቅዳ እየሰራች ይገኛለች ብለዋል። እንደ ዶክተር አዱኛ ገለጻ ባለፉት 2 ወራት የዓለም አቀፍ ቡና ዋጋ ከነበረበት ከ$4 ወደ $2.8 ዝቅ ብሏል። በቀጣይም እስከ $2.5 ሊወርድ እንደሚችል መተንበዩ በዘርፍ ላይ ከፍተኛ ተጽዕኖ አሳርፏል ብለዋል። ከዚሁ ጋር ተያይዞ ቡናን ከ1 ዓመት በላይ አሳድሮ ማቆየት በኮንትሮባንድ ወይም በሕገ ወጥ መንገድ ለመሸጥ መሞከር በሕግ የሚያስቀጣ መሆኑን አውስቶም ሀገሪቱ የምታገኘውን የውጭ ምንዛሪ የሚያሳጣ ተግባር መሆኑንም ገልጿል። አቅራቢዎች የዘመኑን መረጃና ቴክኖሎጂ በመጠቀም የዓለም ገበያውን በንቃት እንዲከታተሉና ከኮመርሻል ቡና ይልቅ የተሻለ ዋጋ በሚያስገኝ የስፔሻሊቲ ቡና ጥራት ላይ እንዲያተኩሩም አሳስበዋል። እስራኤል የደቡብ አፍሪካ ኢኮኖሚ ሽባ አደርጋለሁ ስትል መዛቷ ተሰማ። በመካከለኛው ምስራቅ የተቀሰቀሰው ግጭት አድማሱን እያሰፋ አሁን ደግሞ ወደ ዲፕሎማሲያዊና ኢኮኖሚያዊ ጦርነት ተሸጋግሯል። እስራኤል የደቡብ አፍሪካን ኢኮኖሚ ሽባ እንደምታደርግ ዝታለች። ደቡብ አፍሪካ በአሜሪካ እስራኤልና ኢራን መካከል ላስታርቅ ማለት ለዚህ ቁጣ ምክንያት ሆኗል ነው የተባለው። እስራኤል በደቡብ አፍሪካ ላይ እጅግ ጠንካራ የተባለ ማስጠንቀቂያ ሰጥታለች። የቴል አቪቭ ባለስልጣናት ደቡብ አፍሪካ የምትከተለው ጸረ እስራኤል አቋም ዋጋ ያስከፍላታል ብለዋል። እስራኤል የሀገሪቱን ኢኮኖሚ ሙሉ በሙሉ ሽባ የሚያደርጉ እርምጃዎችን እንደምትወስድ አስጠንቅቃለች። ይህ ከፍተኛ ውጥረት የተቀሰቀሰው ደቡብ አፍሪካ በኢራን በአሜሪካና በእስራኤል መካከል እየተካሄደ ባለው የከረረ ግጭት ውስጥ እርቅ ለማውረድና ለማስታረቅ ፈቃደኝነቷን ካሳየች በኋላ ነው። ሆኖም እስራኤል ይህንን ጥረት እንደ ቅንነት ሳይሆን ለኢራን እንደመወሰን እና ለራሷ እንደ ጠላትነት ተመልክተዋለች። በፖለቲካ ተንታኞች ዘንድ ደቡብ አፍሪካ ያልታሰበ ጥይት እየደረሳት ነው ብለዋል። በሁለቱ ሀገራት መካከል ያለው ግንኙነት ቀደም ብሎ በሄግ ዓለም አቀፍ ፍርድ ቤት በነበረው ክስ ሳቢያም ሻክሮ የቆየ ሲሆን አሁን ደግሞ እስራኤል በኢኮኖሚ ዘርፎች በቀጥተኛ ጥቃት ለመሰንዘር መወሰኗ ሁኔታውን ይበልጥ አሳሳቢ አድርጎታል መባሉም ተገልጿል። ሌላኛው አስገራሚ ዘገባ ደግሞ ኪም ጆንግ ኡን አዲሱን ባለ 5000 ቶን ግዙፍ የኒውክሌር አጥፊ መርከብ ማስመረቃቸው አስገርመዋል። የሰሜን ኮሪያው መሪ ኪም ጆንግ ኡን ለ2 ቀናት በቆየ ጉብኝታቸው የአገሪቱን የባህር ኃይል የኒውክሌር አቅም ለማሳደግ ያለመውን አዲስ ባለ 5000 ቶን አጥፊ የጦር መርከብ መጎብኘታቸው የመንግስት መገናኛ ብዙሃን ዘግበዋል። መሪው በጉብኝታቸው ወቅት ከአዲሱ የጦር መርከብ ላይ የተተኮሱ ስልታዊ የክሩዝ ሚሳይሎች ሙከራዎች በአካል ተገኝቶ የተከታተሉ ሲሆን የመርከቧን የጥቃት መጠን ማረጋገጣቸው ተገልጿል። ከዚህም በተጨማሪ ኪም ጆንግ ኡን ቼዩን የተሰኘውን ዘመናዊ የኒውክሌር ሚሳይሎችን የመሸከም አቅም አላት የተባለችውን ግዙፍ መርከብ የቴክኒክ ዝግጁነት በዝርዝር መርምረዋል። በናምፖ የመርከብ ማምረቻ ጣቢያ የተገነቡ ያሉ ተጨማሪ የጦር መርከቦች የጎበኙት መሪው ሀገራቸው ተመሳሳይ ግዙፍ የጦር መርከቦችን እንድታመርት ትዕዛዝ አስተላልፈዋል። መሪው ኪም ጆንግ ኡን በሰጡት መግለጫ የባህር ኃይሉን በኒውክሌር መሳሪያ የማስታጠቅ ሂደት አጥጋቢ ውጤት እያሳየ መሆኑን ገልጿል። ይህ እርምጃ ሰሜን ኮሪያ ከዚህ ቀደም ትኩረት ከሰጠችበት በየብስ ላይ ከሚተኮስ ባሊስቲክ ሚሳኤሎች በተጨማሪ በባህር ላይ ያላትን ወታደራዊ የበላይነትን ለማረጋገጥ የምታደርገውን ከፍተኛ ጥረት የሚያሳይ መሆኑን ተንታኞች ገልጿል። ይህ አዲስ የባህር ኃይል እንቅስቃሴ በኮሪያ ልሳነ ምድር
ያለውን ቀጠናዊ ውጥረት ይበልጥ ሊያባብሰው እንደሚችል ዓለም አቀፉ ታዛቢዎች ስጋታቸውን እየገለጹ ይገኛሉ። የሰዓቱ ዘገባዎችን ይመስላሉ። አማኑኤል ነበርኩ። ጤና ይስጥልኝ።